ብልጽግና ብዙ ታዬ ደንዳዎችን በውስጡ አዝሏል። በዛው ልክ ደግሞ ብዙ አብያዊ ህልም የገባቸው አብያዊ ርቀትን የተረዱ ሰዎችን ይዟል። አብይ ባይዘው በጣም አሪፍነቱ ጭንብል ያስወልቃል፣ ልክን ያሳውቃል። ልክን ካሳወቀ በኋላ ደግሞ ልክን ማወቁን ያሳያል። ፖለቲካ እኮ የርዕዮተ ዓለም ጨዋታ ነው። ፖለቲካ እኮ የጂኦፖለቲክስ ጨዋታ ነው። ፖለቲካ እኮ የናሽናል ኢንተረስት ጨዋታ ነው። ፖለቲካን መቅረጽ ያለብህ ከናሽናል ኢንተረስት፣ ከራስ ርዕዮተ ዓለም፣ ከምትከተለው ኢኮኖሚክ ፖሊሲ ምናምን አንጻር ነው። እንዴት ሰው በግለሰብ ጥላቻ ፖለቲካዊ ተሳስቦትና ፖለቲካዊ ቡድን ይመሰርታል? ህዝብን በተገቢው መንገድ አለማገልገል ከአብይ በተቃራኒ መቆም ነው። ለሰላም አለመጥቃት ከአብይ በተቃራኒ መቆም ነው። በዘር ተሸብቦ በብሔር መላቀስ ከአብይ ተቃራኒ መቆም ነው። ለምሳሌ ብልጽግና 10 ምናምን ሚሊዮን አባላቶች አሉኝ ይላል። አሉት። የጠቅላይ ሚኒስትሩ የፌስቡክ ገጽ ስንት ሚሊዮን ተከታዮች አሉት? የፓርቲያቸውን ፕሬዝዳንት በማህበራዊ ድረገጽ እንኳን የማይከታተሉ አባላቶች አሉት ፓርቲ። አንዳንድ ብልጽግናዎች እኮ ገዱ ለአብይ ባለውለታው ነው። አትሊስት እንደ ይልቃል አይነት ሰዎችን በቦክስ ይጠብስለታል። ጦርነት የሚወልደው ኢኮኖሚካል ክራይሲስ ነው። ጦርነት የሚፈጥረው ኢኮኖሚካል ዳሜጅ ነው። ጦርነት የሚፈጥረው አዘቅት ነው። ጦርነት እንደ ምርጫ የሚቀርብ ነገር አይደለም። አሁን ኢትዮጵያ ውስጥ ያሉ ፖለቲካ ተቋሚዎች ጦርነትን እንደ አንድ የፖለቲካ ዓላማ ማስፈጸሚያ አድርገው የተጠቀሙበት ነው። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? አላችሁ ሆይ? ዮሐንስ ኮርነር ዛሬም በድጋሚ ተመልሶ መጥቷል። እንደተለመደው የተለያዩ ጉዳዮችን የምናነሳም ይሆናል። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ በመጠየቅ ጀምራለሁ። ዛሬ የምናወራው ስለ ስደተኛው አብይ ነው። ያው ሰንበትም ስለሆነ ትላንትና እናነሷለን ያለውን ጠንከር ያለ ጉዳይ ምናልባት ለነገ እናሳድረውና ዛሬ እሁድም ስለሆነ እሁድ እንደምናደርገው ብልጽግናዊ ጉዶችን ነው የምንበረብረው። ያው እንግዲህ ብልጽግና ቤት በጣም ብዙ ጉድ አለ። ብልጽግና ሰዎች ጉዳቸው አያልቅም፣ ተዘርዝሮ አያልቅም። ብልጽግና ውስጥ በጣም ብዙ ጉዶች እንዳሉ ለማሳየት ዛሬም ድረስ ብልጽግና ውስጥ በጣም ብዙ ታዬ ደንዳዎች አሉ። አሁን ታዬ ደንዳ ብርቅ ለሚሆኑባችሁ ሰዎች ብልጽግና ውስጥ ብዙ ታዬ ደንዳዎች አሉ እና ዛሬ የምናወራው ስለ ስደተኛ አብይና የብልጽግና ጉዶች ነው። ስደተኛው አብይ ከኢትዮጵያ ወደ ምናምን አይደለም የምናወራው። አብይ አሰድድን የሚሉ ፖለቲከኞች አሉ። አብይ ግን ዛሬም ብልጽግና ውስጥም ሆኖ ስደተኛ ከኢህአዴግ ቤት ወደ ብልጽግና እንትን ብሏል፣ ተሰዷል። ከአብዮታዊ ዲሞክራሲ ወደ መደመር አድጓል። ከደም ፖለቲካ በቻለው አቅም ወደ ርቀ ፖለቲካ ለመጓዝ ጥረት እያደረገ ነው። አብዛኛውን ስኬቶቹን ያደረገው እንግዲህ በስደት ላይ ሆኖ ነው። ስደተኛው ጠቅላይ ሚኒስትር 4 ኪሎ ቁጭ ብሎ የተሰደደው ጠቅላይ ሚኒስትር ስለሱ ነው የምናወራው። ትናንትና ብልጽግና ካቢኔው ሚኒስትሮች ካቢኔ 100 ቀናት የስራ ግምገማ አድርጓል። ጠቅላይ ሚኒስትሩ በዛ ላይም ስለ ትጋት ብርቱነት የከፈለው ስኬት ደግሞ መልሶ ትጋት እንደሚወልድ ሲናገሩ ነበር። አብይ የ100 ቀናት እቅድ አፈጻጸሙን በየ100 ቀኑ ይገመግማል። በየ3 ወር ከ10 ቀኑ ስኬቶቹን ያጣራል። የአብይ ከሳሾች ደግሞ ዕለት ከዕለት የ100 ቀናት የእንባ አጀንዳዎቻቸውን በመቅረጽ ተጠምደዋል። እንደነ መሳይ መኮንን ያሉ ሰዎች ሰሞኑን አትርሱኝ ባዩ ታዬ ደንዳ ብቅ ብሎ ብዙዎችን አስገርሟል፣ ብዙዎችን ፈገግ አሰኝቷል። ብዙ አትገረሙ፣ የጊዜ ጉዳይ ነው። ሲነኩ ጥፍር የሚያበቅሉ አብይ ሲዳብሳቸው ሰላምተኞች ናቸው። የተነኩ ቀን ጥፍር የሚያበቅሉ ብልጽግናዎች ብዙ ናቸው። ብልጽግና ብዙ ታዬ ደንዳዎችን በውስጡ አዝሏል። በዛው ልክ ደግሞ ብዙ አብያዊ ህልም የገባቸው አብያዊ ርቀትን የተረዱ ሰዎችን ይዟል። ዶክተር አብይ የዚህ ዘመን የፖለቲካ ምልክት ናቸው። ለምሳሌ ትናንትና የ100 ቀናት ግምገማ ሲካሄድ ጌታቸው ረዳ የመጀመሪያውን የካቢኔ ስብሰባውን ከጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ሳንዶካን ደበበ ጀማና አጠገብ ቁጭ ብሎ ተመለከት ነው። ወቴስ ማልጎጠኒ ያለን ብቻ ሀገራችንን ሰላም ያርግልን እንጂ ነገሩ ስብስብ ነው። በጣም ነው የሚያዝናል። ጌታቸው ረዳ የሚኒስትሮች ካቢኔ ላይ ቁጭ ብሎ አየነው። ልደቱ አያሌው ደግሞ አሜሪካ ቁጭ ብሎ ምን እያለ ነው? እንዴት ጌታቸው ረዳ ምናምን ጌታቸው ረዳ ላለፉት 2 ዓመታት ላለፉት 4-5 ዓመታት መቀሌ ቁጭ ብሎ ጌቶቹን ረዳ። አሁን ጌታቸው
ጌታቸውን እየረዳ ነው። he's supporting himself በቃ ራሱን እያስመለጠ ነው። የሚመጥነው ቦታ ቁጭ ብሏል። ያው አሁንም በከረባት አልታነቀም። ያው በከረባት ታንቀው አብይን ለማነቅ የሚሞክሩ ሰዎች አሉ። አጠገቡ ቁጭ ብለው ከረባት ካንገታቸው ላይ የማያወልቁ እንዲህ ከረባታቸው እንደዚህ ያንቁታል። ቢችሉ በዛ ከረባት አብይን ያንቁታል። አንድ ቀን ግን ሸብቀቅ ነው የሚያደርግበት ከረባትን ባለ ከረባት ሰውዬ እና ጌታቸው ረዳ አማካሪ እንዴት ይሆናል? አብይ እኮ አያማክርም። እንደውም አንዳንዶቹ የብልጽግና ሰዎች የአብይ አማካሪ የነበሩ ሰዎች አብይ አያገኘንም ብለው ነበረ ምናምን ብሎ ልደቱ አያሌው ያለቀሰ ነው። በእርግጠኝነት ይህን ወሬ የነገረ ገዱ ነው። ገዱ አብይን ቢያማክረው አብይ ጠቅላይ ሚኒስትር አይደለም የሚሆነው፣ ቦክሰኛ ነው የሚሆነው። አየ ነው እኮ አማክሩኝ ብሎ ጠርቷቸው ምንም ማድረግ ካልቻለ ምን ያርገ ሰውዬ? አብይ ባይዘው በጣም አሪፍነቱ ጭምብል ያስወልቃል፣ ልክን ያሳውቃል። ልክን ካሳወቀ በኋላ ደግሞ ልክን ማወቁን ያሳያል። አሁን ገዱ አንዳርጋቸው ግን አሁን ምን ነው የሚያም ማለት ገዱ ማለት ምን አይነት ሰው መሰላችሁ? ረሃብም ቁንጣንም አቴታይም የሚያስቸግሩት ሰው ያው የሁዶ ጋር ሊያዝ ነው። እቺ ረሃብና ቁንጣን እኩል የምታስቸግራቸው ሰዎች ብዙ ናቸው፣ ብልጽግና ውስጥ አሉ። ባይዘው ገዱ ታዬ ምናምን የሚባሉ የብልጽግና ውስጥ የነበሩ ሰዎች ዛሬም ብልጽግና ውስጥ ያሉ የአንዳንድ ሰዎች ማሳያ ናቸው። የጊዜ ጉዳይ ነው። ብዙ ታዬ ደንዳዎች፣ ብዙ ገዶች ከብልጽግና አዳራሽ ይወጣሉ፣ ሲነኩ ጥፍር የሚያወጡ። ስደተኛው ጠቅላይ ሚኒስትር ግን ሩቅ ነው እየሄዱ ያሉት፣ መንገዳቸው ሩቅ ነው። በመንገድ ነው ነገር የምንጨርሰው። ወደ ታሰበችው ኢትዮጵያ ስንሄድ ብዙ መንገድ ላይ አራግፈናቸው የምንሄዱ ሰዎች አሉ። ምናልባት ነገሩ መንፈሳዊ ይሆንብኛል እንጂ ከግብፅ እስከ ከነዓን ባለው መንገድ መመሰል እንችላለን። ግን ይቅር። አሁን የኢትዮጵያን ፖለቲካ ተሸክሞ እየተሰደደ ያለው ሰው አብይ አህመድ፣ አይኦኤም የማያውቀው ስደተኛ፣ ይልቁንስ አይኦኤምን የሚያስተዳድረው ድርጅት ጠምዶ የያዘው ስደተኛ፣ ዩኤንኤችሲአር የማያግዘው ስደተኛ፣ WFP የማያበረታው ስደተኛ። ምክንያቱም ስደቱ ወደ ለውጥ። እኔ ብዙ ጊዜ ብያችኋለሁ፣ ባይተዋሩ ብልጽግና አሁን ያሉት ሰዎች እንዳለ የሚያነሱት የሚናገሩት የሚተርኩት ቋንቋቸው አንድ ነው። ይሄም ሁሉም ፖለቲካ ካምፕ ውስጥ ያሉ ተቃዋሚዎች አንድ ጠላት አላቸው፣ አብይ አህመድ የሚባል አንድ መንገድ ግን የላቸውም። ይሄን ሰው የሚያጠቁበት አይመችም። መንገዱ አመቻ አይደለም፣ በቃ የሚመች አይደለም። ላይ በመልካቸው በኪሏቸው መመዘን እንችላለን። ላይ እንደዚህ አድርገን አሁን የጌታቸው ረዳን ጨዋታ የውና የስደተኛውን አብይ ኮንፊደንሱ ነው። ዝም ብለህ ኮንፊደንሱን አሁን በጌታቸው ረዳ ላይ የተወሰነውን ውሳኔ በአንድ ቃል አሁን ስደተኛው አብይ በጉዞ ላይ ያለ ከወሰናቸው ድንቅ አሁን ጌታቸው ረዳ የሚባለው ፌርማታ ላይ ህወሓት የሚባለው ፌርማታ ላይ የወሰነው ውሳኔ በአጭር የአማርኛ አባባል ምን እንላለን? ዶሮ ቤት ሲታረድ ቆቅ በዱር ይያዛል። አንተ ሰውዬ ውስጥ የ80 ዓመት ሽማግሌ አለ ወይ የማለት መብታችሁ የተጠበቀ ነው። ሊኖር ይችላል። እኔ ራሱ አላቃቸውም እሳቸውን ሰውዬ አላቃቸው። ዶሮ ቤት ሲታረድ ቆቅ በዱር ይያዛል። ይሄንን ለዛ ለጸጌ ልጅም አድርሱለት። ከልደቱ አያሌው ጋር ሲላቀሱ ነበር። ጌታቸው ረዳ ሞታል፣ ቀበረው። ሌጀንድነቱ ላንተ አይደል እንዴ? ቀበረዋ። ታዲያ እኔ ምን ላድርግ? ቀልድ ነው እንዳያዝከው። እነኚህ ሰዎች እኮ አብይ ቢያዝላቸው እግራችን ተንጠለጠለ ነው የሚሉት። ልክ ከሀገር ጋር መስራት ስትጀምር ጠላት ነህ። ስደተኛው አብይ ካሉበት ፈተናዎች አንዱ ሁሉም አብይ የነካው ነገር አይመቻቸውም። ማለት ፐርሰናል ነው ጥላቻቸው። ፐርሰናል በቃ ፐርሰናል። ሰው እንዴት
ሀገር ጉዳይ ይዞ ፖለቲካ ይዞ ፖለቲካ እኮ የርዕዮተ ዓለም ጨዋታ ነው። ፖለቲካ እኮ የጂኦፖለቲክስ ጨዋታ ነው። ፖለቲካ እኮ የናሽናል ኢንተረስት ጨዋታ ነው። ፖለቲካን መቅረጽ ያለብህ ከናሽናል ኢንተረስት ከራስ ርዕዮተ ዓለም ከምትከተለው ኢኮኖሚክ ፖሊሲ ምናምን አንጻር ነው። እንዴት ሰው በግለሰብ ጥላቻ ፖለቲካዊ ተሳስቦትና ፖለቲካዊ ቡድን ይመሰርታል? በግለሰብ ላይ እኔ አብይ ያሳዝነኛል እኮ ይህ እንትን ነው ምንድን ነው ይባለው የተቃዋሚዎቹ እንጀራ ነው። ብዙ ጊዜ ብያቸዋለሁ። ሲኖትራክ በሙዝ ልጣጭ አይወድቅም። ሎደሩን አብይ ኮብልስቶኖች ተሰብስበው አይጥሉት። ሂናውስ ምን እንደሚያደርግ አሁን ለብልጽግናዎች መመከራችሁ ነገር ደጋግመን እኛ ስለ ብልጽግና የምንናገረው እኛ ካልተናገር ማንም ስለማይናገር ነው። ከፈለክ ጥለኝ በማንም ማንኪያ ስለማልበላ ስለማናችሁም ሹኪ አልጨነቅም። ፍሪማን ሊበራል ነኝ። ብልጽግና ውስጥ ሆነው የትኛውም አይነት መንገድ ሊሆን እኮ ይችላል። ለምሳሌ ህዝብን በተገቢው መንገድ አለማገልገል ከአብይ በተቃራኒ መቆም ነው። ለሰላም አለመጥቃት ከአብይ በተቃራኒ መቆም ነው። በዘር ተሸብቦ በብሔር መላቀስ ከአብይ ተቃራኒ መቆም ነው። ብልጽግና የምር ብልጽግና የገባቸው ሰዎች ያሉበት ፓርቲ ቢሆን ቁጥራቸው በርከት ቢል ይሄ ሁሉ ፈተና አይኖርብንም ነበር። ለምሳሌ ብልጽግና 10 ምናምን ሚሊዮን አባላቶች አሉኝ ይላል። አሉት። የጠቅላይ ሚኒስትሩ የፌስቡክ ገጽ ስንት ሚሊዮን ተከታዮች አሉት? ስንት ሚሊዮን ተከታዮች አሉት? የፓርቲያቸውን ፕሬዝዳንት በማህበራዊ ድረገጽ እንኳን የማይከታተሉ አባላቶች አሉት። ፓርቲ እኮ 4 ሚሊዮን 5 ሚሊዮን ቢጠጋ ጠቅላይ ሚኒስትሩ ፎርወርድ ካልተሳሳተ ከ10 ምናምኑ 7 ሚሊዮኑ ወይ 8 ሚሊዮኑ ስልክ አለው ብለን ብናስብ እንኳን ብልጽግና የዲጂታል ሚዲያውን ጦርነት የሚመክትበት በቂ አባላቶች አሉት። ለማንም መክፈል አይጠበቅበት። ግን ስደተኛው ጠቅላይ ሚኒስትር እሱም ህልሙም ሀገሩም መንገዱም ባልገባቸው ሰዎች መካከል ነው ያለው። ልፋ ሲለው ማለት ድከም ሲለው ማለት እንዴ ከአንዳንድ ብልጽግናዎች እኮ ገዱ ለአብይ ባለውለታው ነው። አትሊስት እንደ ይልቃል አይነት ሰዎችን በቦክስ ይጠብስለታል። እኔ የኢትዮጵያ ፖለቲካ በጣም አሳዛኝ መሆን የምታውቁት እነሱ ናቸው። እና ይልቃልና ነው የወጡ አልተመታታንም ምናምን የጋሪዮች ዘመን ፖለቲካ ማለት ስናሳዝን፣ ግን እንደ ሀገር እያስነጠስን ነው። እንደ ህዝብ ብለሲው የሚለን ሰው ያስፈልጋል። እንዴት ሆኖ እንደምንባል አንድዬ ነው የሚያውቀው። እንግዲህ ብዙ ፈተናዎች አሉብን። የሁዶ ጋረል ዘና ብለን ነው የምናውቀው። አሁን ጠቅላይ ሚኒስትሩ ስደት ላይ ነው። ወዴት? ወደ ቀይ ባህር። በየቱ መንገድ? እኔ ምን አውቃለሁ? ተመራምረ ድረስበት። እኔ ባለፈው ነግሬያቸዋለሁ። አብይ ወደ ቀይ ባህር የሚሄደው በጎጃም በኩል ነው። አባባ ገለታም በለኝ እያንጓለለን በለኝ ማንም በለኝ፣ ግን በእኔ እምነት አብይ ወደ ቀይ ባህር የሚሄደው በጎጃም በኩል ነው። የቀይ ባህርን ጥያቄ የምንመልሰው ጉባ ላይ ነው። የአሰብን ቅኔ የምንፈታው ቤንሻንጉል ነው። ገብቷል? የአስመራን ጨዋታ የምንመልሰው ጉባ መሃል ባሰር ነው ወርቅና ሰም ነው። ከፍ አድርገን መጫወት እኮ ነው። አሁን ቲፒኤልኤፎች ወልቃይት ናቸው። ጨዋታቸው ወልቃይት ላይ ነው። ከክልልነት ወደ ዞንነት የሚያወርድ ጨዋታ ውስጥ ገብተዋል። ለዛውም በኢሳያስ አፈወርቂ ወንፊት መሃል ሆኖ ማለት ነው። ነገ እናነሳዋለን። ዛሬ ቀለል አድርገን ስደተኛውን ጠቅላይ ሚኒስትር እንፈትሽ። ስደተኛው ጠቅላይ ሚኒስትር ጎልድማን ሳክስ በነ አይኤምኤፍ በነ ወርልድ ባንክ ሪፖርት መሰረት
ስደቱን እያደረገ ያለው ምናልባት በቀጣዮቹ ጥቂት ዓመታት ውስጥ ጂዲፒውን እጅግ በጣም በላቀ መንገድ ወደ ማሳደግ ኢኮኖሚካል ግሮዝ ትላንትና እንደሰማነው በቦታው ቀናት ግምገማ ውስጥ የማክሮ ኢኮኖሚ አፈጻጸም በራሱ በጥሩ ሁኔታ ላይ ነው። ማለት የሟርታቸውን ጥግ አይተነዋል። የሟርታቸውን ጥግ በኢኮኖሚካል ሪፎርሙ ጅማሬው ላይ አይተነዋል። የተወሰኑ ኢኮኖሚካል ጫናዎች ይኖራሉ። ኦብቪየስሊ ጦርነት ውስጥ ያለች ሀገር ናት። በየአቅጣጫው ግጭት ጠንስሰ ገበሬ እንዳያርስ አድርገ ሰው እንዳይበላ እንዳይጠጣ አድርገ መውጫ መግቢያ ከልክለ መንገድ ዘግተ ኑሮ ተወደደ እና ታዲያ ወንድሜ ሰርግ አይደለም እኮ የጠራህን ጦርነት ነው። ጦርነት የሚወልደው ኢኮኖሚካል ክራይሲስ ነው። ጦርነት የሚፈጥረው ኢኮኖሚካል ዳሜጅ ነው። ጦርነት የሚፈጥረው አዘቅት ነው። ጦርነት እንደ ምርጫ የሚቀርብ ነገር አይደለም። አሁን ኢትዮጵያ ውስጥ ያሉ የፖለቲካ ተቋሚዎች ጦርነትን እንደ አንድ የፖለቲካ ዓላማ ማስፈጸሚያ አድርገው የተጠቀሙበት ነው። ይሄ ምን አይነት መድንቆር እንደሆነ እኔ አላውቅም። ጦርነት የህልውና ጥያቄ ሲኖርብን ለመጨረሻ አማራጭ አድርገህ የምትገባበት ነው። ጦርነትን እንደ ፖለቲካ ዓላማ ማስፈጸሚያ አድርጎ እያስቀመጠ ያለ ቡድን በአንድም በሌላ ከዚህ ቡድን ጋር አብሮ የቆመ ፖለቲከኛ በምንም መልኩ ስለ ናሽናል ኢንተረስት፣ ስለ ኢኮኖሚ ጫና፣ ስለ ወጥቶ መግባት አለመቻል፣ ስለ ሰላም ማጣት ሊያወራ አይችልም። ኢንቨስት ያደረግከው ገንዘብ ያወጣኸው እዚህ ላይ ስለሆነ ማለት ነው። ይሄ ጫናው እዛ ላይ የተመሰረተ ነው። ጫናው እዛ ላይ ነው። ኢኮኖሚካል ጫናውን መቋቋም መቻል ግዴታ ነው። ኢኮኖሚካል ጫናውን ካልተቋቋምከው እንትን ካላልከው ሰላም አማራጭ አለ። ቁጭ ብለህ ተደራደር እያልህ ነው። በጦርነት እየፈተንከው ያለው ጠቅላይ ሚኒስትር፣ በግጭት እየፈተንከው ያለ ጠቅላይ ሚኒስትር፣ መከራ እየደገስክለት ያለው ጠቅላይ ሚኒስትር ቁጭ ብሎ ስለመነጋገር፣ ስለ ሰላም፣ ስለ ድርድር እያወራል። አንተ ስለምንድን ነው እያወራው? ስለ መደነጋገር እያወራል። ለዚህ ደግሞ በአንድም በሌላ መጠቀሚያ የሚሆኑልህ የብልጽግና ጉዶችም አሉ። አፍነው የሚይዙልህ፣ መንገድን ያስቀሩልህ። ብጥርጥር አድርገን መመልከት ያለብን እንደዚህ ዘመን ማህበራዊ ሚዲያን በመጠቀም ኢትዮጵያ ውስጥ ጥላቻ የተነዛበት ዘመን እኮ የለም። እንደ መሪ ጫና የበዛበት ውጥንቅጥ። ለምን ጠቅላይ ሚኒስትሩን በዚህ መጠን ተፈትሹታላችሁ? መንገዱ እኮ ተመሳሳይ ነው። ማለት ጠላቶቹ ከተለያየ ካምፕ የመጡ ናቸው። አብይን እንዴት አንዱን ካምፕ እናጠዋለን? እናንተ የምትሉት እኮ ነው። አንደኛው የአንደኛው ካምፕ ነው፣ አንደኛው የአንደኛው እንትን ነው ብሎ ነው የሚያጠላላውም ጫናም ለማድረግ የሚሞክረው። ግን በአንዳቸው ውስጥም የለም፣ በአንዳቸውም ሰፈር ውስጥ አናገኘው እና ወይናት ለምን ነው ታለቅሱት? ምንድነው የሚያለቅሳችሁ? ምንድነው እንባችሁን የወለደው ብሎ በጣም አርጎ ማየት እጅግ በጣም ወሳኝና ወሳኝ ጉዳይ ነው። አንድም ነገራችሁ ነገር ግን ከየሰፈራችሁ ተሰብስባችሁ ብታለቅሱ፣ ከየሰፈራችሁ ተሰብስባችሁ ብትላቀሱ ቀጣዩ መንገድ ነው የት እንደሚያደርሳችሁ ቀጣዩ መንገድ እናውቀዋለን፣ የት እንደሚያቆማችሁ። አብዛኞቻችሁ ብዙ ታየ ደንዳዎች ናችሁ፣ ብዙ ምናምኖች ናችሁና ተበርብራችሁ ተፈትሻችሁ የምትታዩበትን ጊዜ በቅርብ ጊዜያቶች ውስጥ እናየዋለን። ያው ትላንት እንዳልኳችሁ ነገ የምናነሳው በተለይ የህወሓትና የጋሻ ጃግሬዎቿን የወልቃይትና የምናምን ጨዋታ ነው። እሱ ጠንከር ባለመልኩ እናነሳዋለን። ዛሬ ያው እሑድም ስለሆነ የረፍት ቀንም ስለሆነ ቀለል አድርገን ስደተኛውን ጠቅላይ ሚኒስትርን በርብረው ብለን ነው። ያው ይሄ ስደት ላይ ያለ ጠቅላይ ሚኒስትር ስደቱ ወዴት እንደሆነ ሁላችንም እናውቀዋለን እና ላይክ ይዘው የሚሄዳቸውን ሻንጣዎች ውስጥ ያሉትን ህልሞች፣ አብረውት የሚጓዙትን ሰዎች ከረፈፍነት ያንዳንዶቹን በዛው ልክ ባይዘው በጣም ብዙ ህልሙ የገባቸው መንገዱ የገባቸው አብሮ የመጡ በጣም ጠንካራ ሰዎች አሉ። በእነኚህ ሰዎችም እገዛ ጭምር ነው እያሸነፍን ያለ ነውና ከማትችሏቸው ከማታዩቸው ጠንካራ ከሆኑ ጡንቸኛ አካላቶች ጋር ነው ጡንቻ የገጠማችሁትና ብዙ አትፈትኑት ለማለት እንፈልጋለን። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ
ሁሉም ጥሩ ይሆናል ነው ምንለው። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። የነገ ሰው ይበለን። ቻው